ሂሩት አዲስ ልብስ ገዝተው ለሂሩት ምርቃት የሚሆን እናም ዳዊት ነበር ሂዊ እስኪ ተነሽና አዲስ ልብስ ለብሰን ለወንድሜ እናሳየው ትላታለች። እሺ ትልና እዚጋ እንደምታዩቸው እንግዲህ አዲስ ልብስ ለብሰው ይመጣሉ። እናም እስኪ ሄዱና ለብሳችሁ ነው ይላል ዳዊትም ማለት ነው። ዳዊትም ለማየት እየጠበቀ ነው። እናም ሲመጡ እንዴ ያለ ሲያቸው ወንድሜ አላማረብንም ትለዋለች። ስም ባለባበሳቸው ተገድሞ ወንድሜ እንዴት ነው አላማረብንም ትለዋለች። እናም ዳዊት ብድግ አድርጎ ስሚ ሂዊ እንደዚህ ቆንጆ ነሽ እንዴ ይላታል ማለት ነው። ስም በጣም ትናደድና እኔ አላማረብኝም ማለት ነው ትለዋለች ማለት ነው። እናም አንቺ ኮከቧ እሷ ደግሞ ጨረቃዋ ነች ይላታል። ማፌር አይደለም ብላ ትናደዳለች። እናም ይሄ ማፌር አይደለም እንዴ ብላ ዝም በይው ትላለች። አሁንም ቢሆን ሂዊ ላይ ነው። እናም የእውነቴን ነው የምልሽ በጣም ነው ያማረብሽ። እናም ሁሌም እንደዚህ ልበሽ እሺ ይላታል። ምንም ትመጣለች። እናም ስታያቸው አንድ ላይ ልብሳቸውን ለብሰው ስታየው ጎሽ እዚህ የቀረው ደግሞ ፋሽን ሾው ነበር፣ እሱንም ይኸው ጀመራችሁት ትላለች። አይሻቸው እንዴት እንዳማረባቸው ይላል ዳዊት ማለት ነው። እናም ሂሩትን ብድግ አድርጋ በተለይ ሂዊ እስኪቲ ልዕልት እኮ ናት ትላታለች። አሁንም አንቺ ስራ የለሽ ምና ነው እዚህ የምትገለፍጭው ትላታለች። ሂሩትም ህዊም ብድግ አድርጋ የምትፈልጊው ነገር አለ ብላ ትጠይቃታለች። አይኖር እንኳን ቦታሽ ክችን ነው እሺ ያላቅምሽ አትንጠራሪ ትላታለች። ስም በጣም ይናደድና ጭንቅላቱን ይዛል። ህዊም እሺ በቃ ብላ ትሄዳለች። ቀን እንኳን ትንሽ ክብር ብታሳያት ምን አለበት ትላለች። የምትመረቂበት ጊዜ ደርሰዋል አይደል ትላታለች። አዎ 1 ሳምንት ነው የቀረው ትላለች ማለት ነው። እናም የሚጠራው ቁጥር የሰው ቁጥር ይታወቅና ስም እኔ ምንም አይነት ድግስ አልፈልግም እህቴ፣ ግን ለሀሳብሽ አመሰግናለሁ ትላታለች። ለምን አትፈልጊም? አንቺ ባትፈልጊ ከሆን እኛ እናደርገዋለን አይደል ዳዊት? በቃ ካልፈለገች ታያት ብዙ አትጨኛት ይላታል ዳዊትም። እንዴ የእኛ ቤተሰብ ተመርቆ እንዴት ነው ድግስ ሳይደገስ ትላለች ማለት ነው። ሳሮን እንግዲህ በዚህ ነው ክብሯን ምትል እንጂ ሰውን መበደሏ ግን ምንም አይመስላትም። ይሄማ ለክብራችንም መጥንም ትላለች ማለት ነው። ሂሩትን በጣም ትናደድና ክብር ማለት ለሰዎች ክብር መስጠት እንጂ ድግስ መደገስ አይደለም ትላለች። በጣም ትናደድና ህይወትን ስለተናገርኳት ተናደሽ ነው አይደል ትላታለች ማለት ነው። አዎ የምታደርጊውን ነገር አቁሚው ከአይምሮ በላይ እየሆነ ነው ትላታለች። ምንም አይነት ድግስ አልፈልግም ትላታለች ማለት ነው። እሺ አንቺ ከደረቅሽ ምንም ነገር አይደረግም ትላለች። ስም ብድግ አድርጋ እኔ ከእናንተ ጋር ኬክ ከቆረስኩኝ ይበቃኛል፣ ይሄን ያክል የተካበደ ድግስ አያስፈልገኝም ትላለች። አዎ እውነቷን ነው። ቅድሚያ ለሰው ልጅ ክብር መስጠት ነው እንጂ እንደዚህ ራስን ምትን ማለት ጥሩ አይደለም። አሁን በጣም ብዙ ነገር ነው እያደረገች ያለችው ማለት ነው። በተለይ በሂዊ ላይ ስራዋ የምታደርገውም አንሷት ደግሞ ብዙ ነገር ነው እያደረገቻት ያለቻት። እሷን ማሰቃየት ብቻ በጣም ከባድ ነው። አንድ ነገሮች የምትገዥበትን ገንዘብ እልክልሻለሁ ስትላተኝ ይሄው ገንዘብ አለ በቃ አያስፈልገኝም ትላታለች ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ጣና ናችሁ? ሁሉ ሰላማችሁ ብዙ ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብ የሆናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻላችኋለሁ። የህይወት መንገድ የሚል ድራማ ተከታታይ ይዤላችሁ መጥቻለሁ ማለት ነው። ከባለፈው የቀጠለ ሁላችሁም ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። እንዲሁም ነባሮች ላይክ፣ ሼር እያረጋችሁ ስለምታበረታቱኝ አመሰግናለሁ። ውድ ቤተሰቦቼ ዛሬም ህይወትን ማመነጫጨቋን አልተወችም። እናም አሁን ለምርቃትሽ ድግስ ይደገስልሽ ስትላትኝ አልፈልግም ስትላት፣ እንዲሁም ደግሞ ብር በቃ ለአንዳንድ ነገር የሚሆን እልክልሻለሁ ስትላትኝ በቃ እኔ ምንም ነገር አልፈልግም ይሄው ልብስም ገዝቻለሁ፣ ስለዚህ ምንም ነገር የሚያስፈልገኝ ነገር የለም ትላታለች። እንዴ እና ታዲያ በእንደዚህ አይነት ልብስ ነው የምትመረቂው? ይሄ መመረቅ ይሆናል ትላታለች ማለት ነው። ይሄ የኔ ምርጫ ነው ትላታለች። ይሄ እየተካበደ ነገር አይመቸኝም፣ ቀለል ያለ ነገር ነው ትላለች። ወንድሜ ታስታውሳለህ? መረቅ ለቀሚሴ ብቻ የወጣውን ገንዘብ ታስታውሳለህ አይደል ትለዋለች። አዎ አስታውሳለሁ፣ በጣም ትልቅ ድግስ ነበር ይላታል ማለት ነው። ይኸውልሽ እኛ ቤት እንደዚህ አይነት ድግስ ነው የሚደገሰው ትላለች። ቤትን ብድግ አድርጎ በቃ እህቴ የእሷን ምርጫ ማክበር አለብን፣ ዋናው እሷን መጨረሷ ነው ይላል።
ከነ ወንድሜ ሰው ራሱ በሰርቶ ባመጣው ነው መኩራትም መሞላቀቅም የሚችለው ትላለች። ወይም ሂሩት የኔ ማለት እኮ ያንቺ ነው እህቴ ትላታለች። እናም ህይወትም አይ አያስፈልግም ትላታለች። ብድጋት እኮ የምትፈልጊ ነገር ካለ እህቴ ከጎንሽ ነኝ ይላታል ማለት ነው። የኔ ውድ ወድም አንተ እኮ ለእኔ ትለያለ ትለዋለች። ብድግ አድርጋ እንዴ እኔስ ቆይ እርስ በርስ ትሞጋግሳላችሁ እንዴ ትላታለች። አንቺ ውጭማ ማን አለኝ የኔ ታላቅ እህት ይላታል ዳዊትም። ሂሩትም ብድግ አድርጋ በቃ አነ ልግባት ብላ ጥላት ትሄዳለች። ይመጣና ሂሩትን እሺ እባክሽ የተከበሩ የእኛ ሰው አክባሪ፣ ቆይ ግን ቅድም ሳሮን ፊት እንዴት ነው የሚያደርግሽ ይላታል። ስ ምን አስበሽ ነው ይላታል። ሂሩትን ብድግ አድርጋ አይ ሳሚ እዚች ምድር ላይ ለሰው ጥቅም የሌለው አንተ ነህ ትለዋለች ማለት ነው። ቅርታ ያለቃሉ ግን ደግሞ ለእኔ እንደዛ ነው የሚመስለኝ ትለዋለች። ግን እኔ ደግሞ የሚመስለኝ አንቺ ነሽ የምትመስይ ይላታል። አንዳንድ ጊዜ ሳስበው ጥንቸል ተመስኛለሽ ይላታል። ሂሩትን ብድግ አድርጋ መቼም ጠቃሚ ጋር ለመሆን ጥንቸል መሆን ይሻላል ትለዋለች። ከመሆንማ እኮ ጠቃሚ አለመሆን ይሻላል እኮ እንዴ ጥንቸል እኮ አንዴ በጓሮ አንዴ በድን ካሮቱን አንዴ ድንቹን እያለች አንዱን እንኳን አጨርስም ይላታል ማለት ነው። አንቺም እንደዛ ሆነሽ የሆነ ነገር ትጀምራለሽ ግን አንድም ቀን ስጨርሽ አይችሽ አላቅም ይላታል። ያለው አገላለጥ ይውልህ ግን ልክ ባትሆንም አያያዝህ የሆነ ጽናት እየጀመርክ ይመስላል ትላለች። በጣም እያናደደችው እስኪ ጨብጠኝ በናት ትለዋለች ማለት ነው። እሱም በጣም እናደድባታል። በቃ ቀረብህ ትለዋለች። እንዲህ መሰለ የተባረከ ሜካፕ የሚሰራ እጅ ቀረብህ ትለዋለች። ዱቄት የመቀባትው ምንደ ይላታል ማለት ነው። ሳሚ በጣም ነው የሚናደድባት። ዱቄት ማለቱ ስለሚያሳፍራችሁ አይደል እንዴ ሜካፕ ብላችሁ ያወጣችሁለት ይላታል ማለት ነው። እሷን ለማናደድ እኛ ሜካፕ ቤት እኮ ወንዶችንም እንሰራለን እንደውም አንተንም ከፈለክ እንሰራለን ግን አንተ ትንሽ ማገዶ ትፈጃለህ። ግን ቢሆንም እኔ ጎበዝ ስለሆንኩኝ እኔ እሰራሃለሁ ትለዋለች ማለት ነው። እሱ ነበር የቀረሽ ቀበጥ ይላታል ማለት ነው። በጣም ነው የተናደደባት። በተሰሚ ልጇን በጉጉት እየጠበቀች ነው። ምክንያቱም ሳሚ አየዋት ካለ ጀምሮ ልጄ መቼ ትመጣለች እያለች እያሰበ እናም ሳሚን ቆይ ግን ሳሚ ልጄን መቼ ነው የምታመጣለኝ እያለችውም ሳሚም እባክሽን ታገሺ ትንሽ ጊዜ ነው ቆይ እስኪ እንደዚህ እኮ ዝም ብሎ አይደለም ይላታል። እስከ መቼ ልታገዝህ? አንድ ቀን፣ 2 ቀን፣ ወር፣ አመት በጣም ቆየ እኮ መቼ ነው ይሄ ተስፋ? ወይ ንገረኝና አንድዬን ተስፋ ልቁረጥ የማይሆን ከሆነ ትለዋለች። በቃ ታገሺ ዝም በማለት ብቻ አንቺ ተባበሪኝ እናም ችግር የለው